ይችድል ማሚ ለልደቴ ስጦታ የገዛችልኝ ወርቅ ይዘው ጠፋች። እናንተ ምን አላችሁ ታዲያ? ይገርማል። በዚህ ላይ እኮ ደግሞ የማሚ ስጦታ መሆኑን የሚያበሽቀው እግሯ ላይ ተደፍቼ መለመን እኮ ነው የቀረኝ። ይገርማል። በተለይ ደግሞ የእህቴ ወርቅ። ሮማን እውነቷን ነው? መስረቋን አላውቅም። ስትመጣ ትወጫለሽ ብላት ግን እምቢ ብላኝ ነው ሄደችው። አንቺ ሌባ ወርቄን አምጪ! ልቀቂኝ! ባለጌ ስዳደግ ልቀቂኝ እያልኩሽ አይደለ? አዎ አንቺን ነው። ሳሳድግሽ የሆነ ቦታ ተጣመሽ ነው ያደግሽው። አክስቴ ይሄን እንዳሞክሪው ነግሬሽ ነበር። ምንም ውስጥ እንዳከችኝ እኔ። እንደዛ ከሆነ እንድትወጣ ብር የሰጠሻት አንቺ እንደሆንሽ ብትናገሪስ? አንቺ ከምታንገበግቢያት ይሻላታል። እንደ ልማድሽ የሆነ ነገር በጥብጠሽ ዝም በይ። ጉዱ ከተዘረዘረ አንቺ ይበልጣል። ማንያቲ ምንም ቢሆን እኮ ያሳደገችሽ እናትሽ ናት። ለእኔ እናትነት እኔ ስወልድ ብቻ ነው ቤተሰብ መሰረተው አይባልም፣ ነውር ነው። እኔና አንቺ እንተዋወቃለን። ጨዋ ለመምሰል አትሞክሪ። ይሄ ደግሞ ምስጋና መሆኑ ነው። አሁን ሲመጡ ምን ማለት እንዳለብን እንዘጋጅ። ቆይ ብር ሰርቃን ሄደችው እንበል እንዴ? በራ ነው። እናቴ ጠንካራ ሴት ናት፣ ግን ለምን እንደሆነ አላውቅም በአንቺ ጉዳይ ሁሌ ወሆድ ይብሳታል። ግን በቃ ማንም ሰው ቢወዱት እንዳንቺ ሊሆን ይችላል። ያለ ስንብት ማሚዬ አንቺ እስክትመጪ ድረስ ተጠብቅሽ ነበር፣ ግን በቃ ከአቅሜ በላይ ሆኖ ጨቀጨቆኝ እንደወጣ አስገደዱኝ። እሺ ምን ላድርግ? እና ወጣሽላቸው? አሁን የት እንዳለ አላውቅም። ልጁ ስትሞት ጨርቁን ጥሎ አበደ። አልጠነከረም እንደኔ። ለብዙ ጊዜ በየመንገዱ ጨርቁን ጥሎ እያበደ ነበር። ማንም ሊቀርበው ሆስፒታልም ሊወስደው አልቻለም። እሱን ሀብላ አምጥተሽ እንድታሳይኝ ይፈልጋለሁ። ሌላው ደግሞ እድልን መናገር ሆነ ቀና ብሎ ማየት አይቻልም። ማሚ ሰራተኛ ናት። ምንም አይነት ስራ እንዳታጃት። ምንም አይነት አልኩሽ። እያበድሽ ነው ማሚ። አላግዝሽም። ምን አይሰማሽም? አላግዝሽም አልኩሽ። ስንቴ ነው ሰልፈሽ የምትሰጪኝ? ሞኝ መሰልኩሽ? ማንና ሜላት ያሰቡት ነገር አልተሳካላቸውም ማለት ነው። ምክንያቱም እድልን ማንም በሌለበት ገነትና ቢኒያም በሌሉበት ለማባረር ሞክረው ነበር፣ ግን ደግሞ በፍጹም አልተሳካላቸውም። ገነት ከመምጣቷ በፊት እድል መውጣት ስላለባት ሮማንና ሜላት ቁም ስቅለዋን አሳይተው በግድ አስወጥተዋት ነበር፣ ግን ደግሞ እቅዳቸው አልሰራላቸውም። ምክንያቱም እድል ሻንጣዋን ይዛ እየሄደች ባለችበት ሰዓት መንገድ ላይ ቢኒያምና ገነት እድልን አግኝተው መልሰዋታል ወደ ቤት ማለት ነው። እድል ግን አሁን ላይ ተገዳ እየኖረች እንደሆነና እነሱ ደግሞ ከዛ ቤት ካልወጣች ትልቅ ችግር ሊያደርሱባት እንደሚችሉ ስላስፈራሯት እንደሆነ የወጣችው ስትናገር ማሚም ገነትም እንግዲህ በጣም አዝናባታለች በእድል ማለት ነው። ምክንያቱም እንዴት ነው እኔ ሳልኖር ልትወጪ የቻልሹ? እኔ እኮ እንደ ልጄ ነው የማይሽ። ልጄን ካጣሁኝ በኋላ ለአንቺ ብቻ ነው የእናትነት ስሜት እየተሰማኝ ያለውና ፍጹም ልጄን ስለምትመስይኝ ነው ብላ በመሄዷ በጣም አዝናለች ማለት ነው። እንደ አጋጣሚ ሆኖ መንገድ ላይ ባይገናኙ ኖሮ እስከ መጨረሻው ድረስ እድልና ገነት ሊለያዩ ይችሉ ነበር። ቢኒያምን በበኩሉ እድል ጥሩ እንዳልሰራችና እነሱ በሌሉበት ውጪ ቢሏት ራሱ መውጣት እንደሌለባት ነግሯታል ማለት ነው። ነገሩ ቢያሳዝንም ግን ደግሞ እድል ደግሞ ህይወቷ ስለሆነ በጣም እያስፈራሯትና ብቻዋን ነች። በዛ ላይ ሊጎዷትም ይችሉ ነበረ። ሁለቱ ተባብረው ቁም ስቅሏን ስላሳዩት ነበር ህይወቷን ለማዳን የወጣችው ማለት ነው። ግን ደግሞ እነሱ እንዳሰቡት ሮማንና ሜላት እንዳሰቡት አልተሳካላቸውም ማለት ነው። ቢኒያምም ሆነ ገነት የሮማንና የሜላትን ተንኮል ስለሚያውቁ እድልን እንዳላገኟት ሆነው አስቀድመው ነበር ወደ ቤት የገቡት። ያኔ እንግዲህ አስመሳያዋ ሜላት እድል ወርቅ ሰርቃ ቤቱን ለቃ እንደሄደች ስትናገር ነበር ማለት ነው። ቢኒያምም ይሄንን ነገር ያደረገው አውቀው ሆን ብለው ስለሆነ ያባረሯት። ደሙ ካባረሯት በኋላ ስም ሊሰጧት እንደሚችሉ ስለገባው ነበር። ገነት ግን የሁለቱ ድራማ በጣም ስለሰለቻት እድልን ወደ ፊት ለፊት አምጥታ ምንም አይነት ስህተት እንዳልሰራችና ይህንን ተንኮላቸውን ደግሞ ካላቆሙ ችግር ሊፈጠርባቸው እንደሚችል አስጠንቅቃቸዋለች። በእርግጥ ሮማንና ሜላት በማስጠንቀቂያ ብቻ የሚመለሱ አይደሉም። ከዚህ በፊት እንግዲህ በተደጋጋሚ ገነት ሮማንንም ቢሆን እዚህ ቤት እንዳትመጪ ብላ ለማስቀረት ሞክራለች። እሷ ግን በፍጹም ከዚህ ቤት ልትቀር አልቻለችም። ከቤት መቅረት ብቻ ሳይሆን
ከእድል ላይ አይኗን ልታነሳ በፍጹም አልፈቀደችም ማለት ነው። ሜላትና ሮማን እንግዲህ ፍላጎታቸው የገነትን ሀብትና ንብረት መውሰድ ነው። ግን ደግሞ ከእድል ጋር ምን እንደሚያገናኘው ባይታወቅም አሁን ላይ እድል እዛ ቤት መኖሯ ለነሱ ትልቅ ስጋት ሆኖባቸዋል። በእርግጥ የሜላት ከእድል ጋር አለማስማማት ምንም ምክንያት አልባ ቢሆንም ሮማን ግን እድል ምናልባትም የገነት ልጅ ትሆናለች ብላ ስለምታስብ ነው ከዛ ቤት ውስጥ እንድትወጣ የምታደርገው ማለት ነው። ሜላት ግን ያለምንም ምክንያት ነው የምትቀናባት ማለት ነው። በዛ ላይ ደግሞ ከቢኒያም ጋር ስታያትማ ሜላት ቢኒያምን ስለምትወደው ቢኒያም ደግሞ አሁን ላይ ለእድል ያለው አስተሳሰብና አመለካከት ወደ ፍቅር እየተቀየረና በጣም እየወደዳት ስለሆነ ይሄ ነገር ደግሞ ሜላትን በጣም ነው የሚያናድዳት ማለት ነው። ለዚህም ነው ገና ከጅምሩ እድል እዚህ ቤት ከመምጣቷ ጀምሮ ሜላት እንደ ጠላት እያየቻት ያለችው ማለት ነው። ገነትም እድል ልታደርግ የነበረው ነገር ቢያሳዝናትም ምክንያቱም እሷ በሌለችበት ቤቱን ጥላ ለመሄድ መሞከሯ ገነትን በጣም አበሳጭቷታልም አስለቅሷታል። ምክንያቱም መንገድ ላይ ባታገኛት ኖሮ እስከ መጨረሻው ልታጣት ትችል ነበር። ግን አሁን ላይ ገነት የተረዳችው ነገር ቢኖር ማንም እንደራስ የሚሆን እንደሌለና ማንኛውም ሰው አብሮ ሊቆይ እንደማይችል በፈለገው ሰዓት ተነስቶ ወደ ፈለገበት ሊሄድ እንደሚችል ተረድታለች ማለት ነው። ለዚህም ነው እንግዲህ ራሴን አሳምኜ አንቺ በፈለገኝ ሰዓት መሄድ ትችያለሽ፣ እኔ ግን ውስጤን አሳምኜ መቀመጥ አለብኝ ብላ ስታለቅስ የነበረው ማለት ነው። እድልም እንግዲህ ሀሳቧን ካልቀየረች ከእንግዲህ በኋላ ማሚ ወይም ገነት ከዛ ቤት እንድትወጣ ካልፈቀደች በስተቀር እድል ከዛ ቤት በፍጹም እንደማትሄድ ተናግራለች ማለት ነው። ገነት ግን አሁን ላይ ያለችበት ሁኔታ በጣም አሳሳቢ ነው ማለት ነው። ምክንያቱም እድልን ከሜላትና ከሮማን ለማስጣል የምትችለውን ነገር በሙሉ ብታረግም እነሱ ግን ባገኙት አጋጣሚ እድልን ለመጉዳት ነው እየጣሩ ያሉት ማለት ነው። ሮማንና ሜላትም እንግዲህ እቅድ በጋራ ያቅዱና ግን ደግሞ ሁለቱ እርስ በርሳቸው እየተወነጃጀሉ ሚስጥራቸውን እያወጡ ነው ያሉት። አሁን ላይ እንግዲህ ሮማን በሜላት ተስፋ የቆረጠች ይመስላል። ምክንያቱም ከዚህ በፊትም አብረው ያቀዱትን ነገር ሲታወቅባቸው ሜላት ሮማንን እሷ ነች ያደረገችው ብላ ልታጋልጣት ሞክራ ነበረ። ይሄንን ነገር እንግዲህ ሮማን ችላ ብላ አልፋው ነበረ። ዛሬም እድልን ለማባረር ትልቁን ድርሻ የምትወስደው ሮማን ነች ብላ ልታጋፍጣት ሞክራለች። በዚህ ምክንያት እንግዲህ ሮማን ሜላት መቼም ቢሆን የምትታመን እንዳልሆነችና ከሷ ጋር ሚስጥር ተነጋግሮ ለመስራት መሞከር ወይም ደግሞ ተንኮል ለማድረግ ማሰብ የማይሳካ እንደሆነ ገብቷታል። ግን ደግሞ ሮማንም ሆነች ሜላት እርስ በርስ ካልተጋገዙ ምንም ነገር ማድረግ አይችሉም። ግን ሮማን አሁን ላይ ሜላት ላይ ያላት እምነት በሙሉ ተሟጧል ማለት ነው። ለዚህም ነው እንግዲህ ሜላት ሮማንን እርዳታ ስትጠይቃት በፍጹም እኔ ልረዳሽ አልችልም፣ አንቺ ከአንድ ሁለት ጊዜ ልታጋልጭኝና አሳልፈሽ ልትሰጪኝ ሞክረሻል። ስለዚህ ከአንቺ ጋር መተባበሩ አስፈላጊ አይደለም፣ የምፈልገውን ነገር እኔ ብቻዬን ማድረግ እችላለሁኝ የሚል መልስ ሰጥታታለች። ሜላትም እንግዲህ በተቻላት መጠን ነገሮችን በራሷ ለማድረግ እየሞከረች ነው ያለችው። ግን ደግሞ ምንም ቢሆን ካለ ሮማን አይሳካላትም ማለት ነው። ምንም ብታጋልጣትና እሷን ለመወንጀል ብትሞክርም ግን ዞራ ደግሞ ከሮማን ስር አትጠፋም ማለት ነው። ሮማን በጣም ተንኮለኛና ለተንኮል እቅድ ስለማታጣ ሜላት ደግሞ ሮማንን ማጣት አትፈልግም ማለት ነው። አሁን ላይ ገነት እንግዲህ የሮማንና የሜላት ተንኮል ስለሰለቻት ከሮማን ተደብቃ ሌላ ቤት ልትቀይር አስባለች። ይሄ ነገር ደግሞ የምታደርገው ትልቁን ቤት ውስጥ ሰላም እንዳይኖርና እድል ላይ ትልቅ ተንኮል እንዲፈጠር እያደረገች ያለችው ሮማን ስለሆነች፣ ስለዚህ ሮማንን እህቷን ከዛ ቤት እንዳትመጣ በተደጋጋሚ ብትነግራትም እሷ ግን በፍጹም አልቻለችም ይሄንን ነገር ማድረግ። እቤቷ እየመጣች እየረበሸቻቸው ስለሆነ አሁን ላይ ለሷ ሳይናገሩ ቤት ቀይረዋል ማለት ነው። ይሄንን ያደረገችበት ምክንያት ምናልባትም ሮማን ቤታችን ካልመጣች ሜላትም ነገሮችን ብቻዋን ለማድረግ ስለምትቸገርና እድል ላይ የሚያስቡት ነገር በሙሉ ላይሳካላቸው ስለሚችል ሮማን ሳታቅ እቤት
ቀይራለች ማለት ነው። ግን ደግሞ ሜላት ሁሌም ቢሆን የሮማንን እርዳታ ስለምትፈልግ ለጊዜው እሺ ብላ ሚስጥር አድርጋ ቤቱን ላለማሳየት ተስማማ እንጂ በስተመጨረሻም ቢሆን እንግዲህ ሮማንን ወደዛ ቤት ውስጥ እንድትሄድ አድርጋታለች ማለት ነው። ሜላት ይሄንን ነገር እንዳትናገር እንግዲህ ቢኒያም እራት ጋብዟት ነበረ። ይሄንን ነገር ትፈልገዋለች። ከቢኒያም ጋር እራት መብላት ሁሌም ቢሆን ምኞቷ ነው ማለት ነው። እሷ ግን የመሰላት ለብቻዋ እራት የሚጋብዛት ነበረ የመሰላት። እሱ ግን ሁሉንም ቤተሰቡን ሰብስቦ እድልንም ጨምሮ ማለት ነው እራት በመጋበዙ ሜላት በጣም ተናዳለች። በዛ ላይ ደግሞ ቢኒያም አሁን ላይ መጀመሪያ የሜላት የነበረውን ወርቅ ለእድል ሰጥቷታል ማለት ነው። ሜላት እንግዲህ ነገሮችን በትኩረት የማታይና እንደፈለጋት መኖር የምትፈልግ ነበረች። የእናቷ የገነት ስጦታ የሆነውን ወርቅ ለሌላ ሰው ሸጣ ነበረ። ቢኒያም ደግሞ ከዛ ሰው ላይ ገዝቶ ለእድል ሰጥቷታል ማለት ነው። በዚህ እንግዲህ ሜላት በጣም ስለተናደደች አሁን ላይ ለሮማን እንዳታሳይ ወይም ደግሞ ያለንበትን እንዳትናገሪ የተባለችውን ነገር ተናዳ ተናግራለች ማለት ነው። ቀጥታም ወደ ቤት ይዛት መታለች። ይሄ ደግሞ ምናልባትም ገነትንም ሆነ ቢኒያምን በጣም የሚያበሳጭ ነገር ነው። ምክንያቱም መጀመሪያውንም ቤት የተቀየረበት ምክንያት ከሮማን ሽሽት ነበረ። ይሄንን ነገር ደግሞ ሜላት በፍጹም ደብቃ መያዝ አልፈለገችም። ምክንያቱም እዛ ቤት ውስጥ ሰላም እንዳይኖርና ሁሉም ተበጥብጠው በተለይ ደግሞ እድል ሰላሟን እንድታጣ ስለምትፈልግ ሮማንን የግድ ወደ ቤት አምጥታታለች። በዛ ላይ ደግሞ ቢኒያም በጣም እያበሳጫት ስለሆነ ሜላትን እንደምትወድ በግልጽ ባትናገርም ሁሉንም ነገር ከሱ ጋር ማድረግ ትፈልጋለች። እራትም ቢሆን ለብቻዋ እንዲጋብዛት ነበር የፈለገችው። እሱ ግን እድልና ገነት እናቱን ጨምሮ አንድ ላይ እራት ስለጋበዛቸው በጣም ተበሳይታለች። በዛ ላይ ደግሞ እድል በጣም አምሮባት ስለሆነ ከቢኒያም ጋር ስታያት በጣም ነው የቀናችው። ለዚህ ነው እንግዲህ ሮማንን ወደ ቤት ይዛት የመጣችው ማለት ነው።